የኛ ውድቀት የምትፈልጉ ሰዎች ተነስተን ከፍ ብለን እናሳያቸዋለን። የኛ ውድቀት የምትፈልጉ ሰዎች ያኖራችሁ እድሜና ጤና እንመኝላቸዋለን። የኛ ውድቀት የማይፈልጉ እኛን የማይበረታቱን ከሌሉ ማደግ አይቻልም። እነሱ ሲኖሩ ነው የኛ ማደግ የምንችለው። እነሱ ሲኖሩ ነው የኛ ከፍ ማለት የምንችለው። ስለዚህ የኛ ውድቀት የምትፈልጉ ሰዎች እድሜና ጤና ይስጣችሁ ብሏል ቢንዬ ማለት ነው። እውነቱን ነው። ትክክለኛ ነገር ነው የተናገረው። የሰው ውድቀት የሚመኝ ሰው ማለት ነው። እናንተ እነሱና ልጥሏቸው ደፋ ቀና ስል ማለት ነው። እናንተ ደግሞ ትበረቱና ጠላቴን ማስደሰት የለብኝም እሱን እንዲከፋ ማድረግ አለብኝ ብላችሁ የሌላችሁን ያላችሁን አቅም ታመጡና ጠንከር ብላችሁ ትቆማላችሁ ማለት ነውና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠየቅኩኝ። እንግዲህ ቢኒዬ በቲክቶክ መጥተዋል። በቲክቶክ ሲመጣ ደግሞ በጣም ደስ የሚል ንግግር ነው። ብዙዎቻችሁ እኛን እንድንወርቅ የኛን የማየውን ቦታ ማየት የምትፈልጉ ሰዎች አላችሁ። ግን የኛን የትም ልታዩን አትችሉም። ጥሩ ቦታ ነው ሁል ጊዜ ከፍ ብለን ነው የምንታየው እንጂ የኛ ወርቀን አንታይም። የኛን ለመጣል ደፋን ቀና የምትሉ ሰዎች የኛን ታበረቱናላችሁ ብሏል። እና ይሄ የምሳሌ ደግሞ ለሩትዬ ነው። ሩትዬ ብዙ ሰው ልጥላት ሞክሯል። ብዙ ሰው አንገቷን እንድትደፋ፣ ብዙ ሰው በሯ ዘግታ እንድታረግ ያልሞከሩት ያላደረጉት ሙከራ የለም። ግን ሩትዬ ወርቃ አላሳየቻቸው። ገባቸው አይደለ? ወርቃ አላሳየቻቸውም። ሁል ጊዜ እየሳቀች ጠንከር ብላ ነው ያሳለፈችው እንጂ እንደሷ ልቧ ተሰብሮ እንደሷ እንደዚህ ተሰድባ ተዘግዝቃ ቤተሰቦቿ ተሰድቦ ብዙ ነገር ተደርጋ ባሏን አታ ህይወቷን ገና ትዳሬን ይዣለሁ በሰላም ልኖር ነው ብላ ገና ተደስታ ሳትጨርስ ህይወቷን ምስቅቅል ያወጡ ሰዎች ፊት ለፊት ስቃ ቀብረር ብላ ነበር ስትቆም የነበረውና ይሄ ንግግር ለሩቲ ነው። የኔ ጠንካራ በርቺ እናቴ።